እንለያይ ብዬ የሆነ ያህል ስሜት ቢሰማህ ኖሮ ቴክስት እንኳን ወይ ትልክልኝ ነበረ ወይ ትደውልልኝ ነበረ። አይሆን ነው ሄርሜ፣ አንደኛ ነገር እኔ አንቺን ፍላጎት አንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቡ ነገር አንቺ ታውቂያለሽ። ስለዚህ እኔ እናል በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ፊትሶኪ ከሆነ ከኔ ጋር መለያየቱ አንቺን እንትን የሚልሽ ከሆነ እኔ ምንም ችግር የለውም። ገባሽ? ቴክስትም ያላረኩልሽ የራስሽን ፍላጎት እንትን እንድትይ ብዬ ነው። በቃ ወደ ህይወት ይመጥሻል። እንግዲህ ሰምተሻል ሄርሜላ፣ ቁርጥሽን እወቂ። እንግዲህ ወደ ህይወት የመጣሽው አንቺ ነሽ። እንደመጣሽ በመጣሽበት እግር ውጪ ለማለት ፈልጎ ነው፣ ባጭሩ አማርኛ ማለት ነው። ቴክስትም ያላደረግኩልሽ ያልደወልኩልሽም የራስሽ ፍላጎት ላከብርልሽ ፈልጌ ነው። ከኔ ጋር አልኖርም ካልሽ ኢትዝ ኦኬ፣ በቃ ችግር የለብኝም ብሏል። ታዲያ ይሄ ልጅ ከአንቺ ጋር ለመኖር ፈልጓል? አልፈለገም። በቃ ባጭሩ አማርኛ ሊርቅሽ ፈልጓል። ስለዚህ ተስፋሽን ቁረጭ። አሁን እንግዲህ ፊት ቢያሳይሽ ወይም ደግሞ አንቺ እንደፈለግሽው እንደተናገርሽው ቢያቅፍሽ ቢስምሽ ትመለሻለሽ። ከሆድሽ አይደለም፣ ያስታውቃል እኮ ያስታውቃል። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እኔ እኮ ጋሽ አሸብር ራሱ ነጽብ ለመጣል አይፈልግም እምላችሁ እኮ በምክንያት ነው። ሄርሜላም ነጽብ አስጣላት። እንደዛ ስትጮሁለት የነበረችዋ እትዬ ትንቧለልም ነጽብ አስጣላት። ምኑ ላይ በደንብ አድርጌ የምነግራችሁ ይሆናል። እናንተ ተባሉ፣ የራሳችሁ ጉዳይ። ሩታ ብቻ እንዳትነቁ፣ ሩታ እንዳትነቁ። ለነገሩ እትዬ ትንቧለል መች ከሩታ ጭንቅላት ተወርዳለች? መች ትወርዳለች? እኔ የዳኒ ማሽቃበጥ ደግሞ የዳኒ ማሽቃበጥ። አቤት አንተ ሰውዬ! ላይክ እያደረጋችሁ እንሄድባቸው እነዚህ ሰዎች ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመቆያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንግዲህ የሄርሜላ ቪዲዮ ነው። እንዲሁም ደግሞ የዳኒሻ እንግዲህ ዛሬ በዳኒ ቤት መጥተዋል ማለት ነው። መጥተዋልና እነ ዳኒና እነ እትዬ ትንቧለ ለማስታ ታርቄ ትላንትና የሄርሜላ ቪዲዮ አይተን ችግራችሁ ልንጠይቅ ነው፣ እንደዛ ስታለቅስ ችግራችሁ ልንጠይቃችሁ ነው የመጣ ነው አሉ ማለት ነው። ሁለት አለቅላቂዎች ማለት ነው። እኔ እኮ በተለይ የወንዱ ማሽቃበጥና ማሽቋለጥ አንተ የእርጎ ዝንብ ማለት ነው። እና እንግዲህ እንደሰማችሁት ማለት ነው፣ እንደሰማችሁት ምን አለች ሄርሜላ? አንተ የኔ ፍላጎት ቢኖርህ ኖሮ አለች። እኔ ልሞትላችሁ፣ ውሸት አይደለም። እንግዲህ ሰምታችኋል። የኔ ፍላጎት ቢኖርህ ኖሮ እኔ አልፈልግም፣ ካንተ ለመራቅ እፈልጋለሁ፣ በቃ እንለያይ ስልህ እንኳ ቴክስት እንኳ አላደረክልኝም ወይም ደግሞ አልደወልክልኝም ስትለው እንግዲህ ሄርሜላን ያንቺን ፍላጎት ላከብርልሽ እፈልጋለሁ ካንተ ላይ ያለው ስትኝ ችግር የለውም ኢትዝ ኦኬ አላት ማለት ነው። ታዲያ እኔ ልሞትላችሁ እንደው እና ታዲያ ቢፈልጋት ጋሽ አሸብር ቢፈልጋት ቴክስት አያደርግላትም ነበር? አይደውልላትም ነበረ? በቃ ሰበብ አገኘ። ከመቼው ከህይወት ወጣችልኝ እያለ ነው ይሄ ልጅ በጉጉት የሚጠብቀው ማለት ነው። ኢትዝ ኦኬ አላት እኮ። እኔ ልሞትላችሁ በእንግሊዝኛ ነው ለዛውንም ማለት ነው። ኢትዝ ኦኬ ለመለየት ከፈለግሽ ፍላጎትሽን ላከብርልሽ እፈልጋለሁ ብሏት እርፍ አለ ማለት ነው ጋሽ አሸብር ማለት ነው። እና ከኔ ህይወት ለመውጣት ከፈለግሽ አንቺ ነሽ ወደ ህይወት የመጣሽው ምናምን ብሎ እንግዲህ አሽቃበጠ ማለት ነው። በመጨረሻ ምን አላት ማለት ነው። መጨረሻ ዘለል ቆዩ፣ የመጨረሻው እንኳ ቆዩ እና እትዬ ትንቧለ ደግሞ ምን አለች? ለምን እንደዚህ ይሆናል? እሷ እኮ ለአንተ ለመዳን ስትል ብዙ ነገር አድርጋለች፣ ብዙ ነገር እኮ ሆናለች። አንተ ከመታመብ በፊት ሁሉ ነገር አንተ ታውቃለህ። ከታመምክ በኋላ ግን እኔ ያልሞትኩም በቁሜ አለሁኝ። አለሽ እንዴ? አለሽ አጠገብሽ አይደለሁም፣ አልዳብስሽም፣ ግን መኖርሽ እናረጋግጣለን። ችግር የለም እትዬ ትንቧለልዬ ማለት ነው። አንቺ አሽቃባጭና አሽቋላጭ ማለት ደግ አረገ። እንኳን ማዋረድሽ አንቺ ውርደታ ማለት ነው። ስትጮይ የእንትን ይሄ ምንድን ነው
ቆቅ የመሰለ ስትጮይ እንትን ይሄ እንጥልሽ እስከሚወርድ ድረስ ማለት ነው። ደግ አደረገ። እንኳንም አሸብር አዋረድሽ። እኔ አልነገርሽኝም ማለት ነው። አልነገርሽኝም። አሁን ዝም ብለሽ እንትን ለማለት ካልሆነ በስተቀር እኔ የፈለገውም እህቴን ብትሆኝም እዚህ አለባብሰን ልናልፍ አይደለም። እና እሷ ለአንተ ብዙ ነገር አድርጋለች። ኤፍሬምና ሩታ ናቸው አንተን እንድታመም ያደረጉ ብለሽ ግልጹን አልነገርሽኝም። በሽተኛ ልበል ጋሽ አሸብር እንዴ? በሽተኛ ነህ? አሁንማ እውነትም ታመሃል። አሁንም ታመሃል። ምንድን ነው ቅመም የመሰለ ኤፍሬምና ሩታ የምትጨምረው? መቼ አሳመሙ እነሱ ማለት ነው? መቼ አሳመሙ? አንተ እኮ በራስህ ጊዜ የታመምከው ከሄርሜላ ለመራቅ ፈልግህ እንጂ ታመህ አይደለም። ዛሬም ግን ሩታን ታስረግጣታለህ። ሩታ የልጅህ እናትን ታስረግጣታለህ። ዛሬም ለማስረገጥ ፈልገህ ኤፍሬምና ሩታ ናቸው ያሳመሙ ለምን አላልሽኝም? በሰላምህ ነው አንተ ሰውዬ? ምን ሆነህ ነው ግን? ኧረ እንደው የምትችልበት እንደው ልቦና ይስጣት። እኔ ልብ ይስጣት ነው የምለው ሩታ ማለት ነው። ለነገሩ ሰጥቷታል። የኔ ጀግና የኔ አንበሳ ማለት ነው። አንዳንዱ ሰው ቢሆን እውነቴን ነው የምላችሁ ወድቆ ይቀር ነበር፣ በሚዲያ ነበር የሚጠፋው ማለት ነው። አሁንም እንግዲህ ሩታና ኤፍሬም ናቸው ያሳመመው። ሄርሜላ ነፃ ናት ብለሽ ለምን አልነገርሽኝም ብሎ ለእህቱ አፋጠጣት ማለት ነው። እንግዲህ አስቡ። እሷንም አንድ ነጥብ አስጣላት ማለት ነው። አንድ ነጥብ አስጣላት። ሰሞኑን ከሰማችሁ ለምንድን ነው ዝም ያሉት ዴቭና ቡዜ ስለ እኔ ንጹህነት ለምን አልተናገሩ ለምን ዝም አሉ ብላ ተናግራቸው ነበር አይደለ? ሄርሜላ እሱን እንትን ለማለት ለማሳካት ማለት ነው። እሱ በተመልካች በቃ እንዳይሰደብ በቃ እንዳይረገጥ እኮ የሚያደርገው የማያደርገው የማይቆፍረው ድንጋይ የለም ጋሽ አሸብር ማለት ነው። በቃ በራሳቸው ሜዳ ላይ ነጥብ አስጥሏቸው ይወጣል ጋሽ አሸብር ማለት ነው። ይመችል። የተንቧለል ግን እንግዲህ ራሷን ለመከላከል ነግሬሃለሁ የመርሳት ችግር ከገጠመህ ነው እንጂ እንዴ ምነውት እየተንቧለል አሳክሜዋለሁ አላልሽም ነበረ እንዴ? ወይስ ሕክምናው ትክክል አይደለም? በጣም ለፍቼለታለሁ በብዙ ነገር ነው የዳነው ምናምን እያልሻል ነበር። ታዲያ እንደዛ የለፋሽለት ሰው እንዴት የመርሳት ችግር መጣበት? ለማንኛውም እኔ እውነቴን ነው የምላችሁ፣ ግን ራሷን ለመከላከል ግን ታግላለች ማለት ነው። ነግሬሃለሁ፣ እሷ ምንም እንደሌለችበት ነግሬሃለሁ አለችው ማለት ነው። የዳኒ ማሽቃበጥ እስከ መቼ ድረስ ነው አንተ ሰው እያሽቃበጥ ከምትኖረው ማለት ነው? አልጨረስንም አለው ደግሞ። እስከምትጨርስ ድረስ መች ቆሞ ይጠብቃል? ጋሽ አሸብር አይፈልግም። ምክንያቱም ከሄርሜላ ለመራቅ ይፈልጋል፣ ለመራቅ ይፈልጋል። እውነት በመጨረሻ ምን እንዳላሰምታችኋል? አሁን ፍላጎትሽ ምንድን ነው? እኔ ስለ ቡዜና ስለ ዳኒ አይደለም፣ ዋናው የእንትኑ ባለቤት አንቺ ነሽ። አሁንም ፍላጎትሽ ምንድን ነው ሲላት፣ እኔ እነሱ ሲጠሩኝ ነው የመጣሁት። እኔ ከትላንትና እንትኔን አቋሜ ምንም የቀየርኩት ነገር የለም ማለት ነው። እውነት ለመናገር ሄርሜላ ከልቧ አይደለም። ምክንያቱም አሁንም ጥሩ የሆነ ፊት ቢሰጣት፣ እንደሌላ ጊዜ ቢስማት፣ ቢያቅፋት ሄርሜላ ትመለሳለች። እንደሰማችኋት እንግዲህ የእነሱ ቪዲዮ ሙሉውን ካደመጣችሁ ምን ብላለች? እንደነ ቡዜ እንደነ ዳኒ ስትነግራቸው እንደ በፊቱ አያቅፈኝም፣ እንደ በፊቱ አይስመኝም ብላለች ማለት ነው። እንዶ እሱ ፓርት ማለት ነው ገና መጥቶ ሰላም ሲላት ቪዲዮ ቀርጬዋለሁ። እንዴት በግድ ነው እሷ የምታቅፈው ማለት ነው። እሱ ግን እውነቴን ነው ብላችሁ ሊያቅፋትም ሊስማትም አይፈልግም ማለት ነው። ስለዚህ ሄርሜላ እውነቴን ነው የምልሽ፣ በቃ ራቂ፣ አይሆንሽም። የመጀመሪያ ሚስቱ ለሩታ ያልሆነ ለአንቺ ሊሆን አይችልም። አትታገዩ። በቃ ሴትነትሽን፣ ክብርሽን ዝቅ አታድርጊ። በቃ ከዚህ በኋላ ዝቅ ያደረግሽው ያበላሽሽውን ሴትነትሽን ለማስተካከል ሞክሪ። ጥሩ አይዲያዎች፣ ጥሩ ነገሮች ይዘሽ ነይና እኛንም አስደስችን። በቃ ከሱ ራቂ። አይሆንሽም። አብርሃም ለየትኛውም ሴት የሚሆን አይደለም። እውነቴን ነው የምልሽ። ስለዚህ ራቂ። ኦዲየንሶችሽን ራቂ እያሉሽ ነው። የኦዲየንሶችሽን ደግሞ ቃልን አክብሪ። በቃ ራቂ። አሁንም እየተሽለጠለጥሽ ነው። አንቺ ምንም አቋም የለሽም። ነገ እወድሻለሁ አፈቅርሻለሁ ብሎ ቢመጣ አሁንን ትቀበይዋለሽ። ችግር የለብሽም አንቺ ማለት ነው። አሁን ከሱ ፊት ስላጣሽ ነው። በቃ ወንድ ነህ እኮ አያከብርሽም አያፈቅርሽም ሲሉኝ፣ አንተ ግን ምንም አይነት ነገር እንትን ከለላ የምትሆንልኝ ነገር የለም። አንተ እኮ ወንድ ነህ፣ ብዙ ነገር ለእኔ ማሳየት ትችል ነበረ። አይፈልግሽማ። በቃ ነገረሽ እኮ ወደ ህይወት የመጣሽው አንቺ ነሽ አለሽ። በነበርንበት ሰዓትም ደስተኛ ነበረን። አሁን ግን ከፈለግሽ ሂጂ ለማለት ነው። በቃ የመጣሽው አንቺ ነሽ። በአጭር አማርኛ ሂጂ ነው።
ግልጹ ትክክለኛው አማርኛ አልተናገረም እንጂ አብርሃም ወደ ህይወት የመጣሽው አንቺ ነሽ፣ በመጣሽበት እግርሽ ውጪ ነው እያልሸልሽው ማለት ነው። ስለዚህ ለምን ቀጥ ብለሽ አትወጪም? የምን መርመጥመጥ ነው እንዴ? ለየምን መርመጥመጥ እንዴ? በቃ ውጪ፣ ህይወትሽን አስተካኪ፣ ሴትነትሽን አክብሪ። ደከመኝ እንደዚህ ያለኝ ምናምን ቅብርት አንቺ ለአንቺ ያልሆነ የሰው ባል እኮ ነው የደከምሽለት ማለት ነው። የልጅ አባት ለዛውንም ማለት ነው። ስለዚህ ሴትነትሽን ክብርሽን ዝቅ አታድርጊ። በቃ ዝቅ ያደረግሽው ያረከሽውን ሴትነትሽን እስኪ አሁን በቃ ጥሩ ነገር ሰርተሽ ለእኛ የምንሰድብሽ የነበረው እህቶችሽን እንድናደንቅሽ እንኳ አርጊን። ጠንካራ ጎበዝ ጀግና ሴት ሆነሽ ማለት ነው። እንደ ሩታ ማለት ነው። እንደ ሩታ በቃ በራስሽ የምትተማመኝ ሴት ሁኚ። ቆንጅዬ ነሽ፣ ምንም አንስሽም። ከባለትዳር ወንድ ጋር የምትርመጠመጪ ሴት አይደለሽም። ምን እንደሆነ አላውቅም። እኔ አብርሃም ስትጠጉት እኔ ምን እንደሚያስነካችሁ ነው ግራ የገባኝ ማለት ነው። ስለዚህ አሁንም ምንም አይፈልግሽም፣ በቃ አይፈልግሽም። ራቂ። ነጽብ እያስጣለሽ ነው ያለው ማለት ነው። ጋሽ አሸብር ለሴት ልጅ እውነቴን ነው የምላችሁ ምንም ክብር የለውም። በቃ የመጡ ሴቶች በሙሉ ነጽብ አስጥሏቸው ነው በቃ ኦዲየንስ እንዲጠላቸው እንዲሰድባቸው አድርጓቸው ነው በቃ እንትን የሚላቸው ማለት ነው። እሱ ብቻ ንጹህ እንዲሆን እሱ ብቻ እንዳይሰደብ ራሱን ይከላከላል።